የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ የክነሴት አባል በሊኩድ ፓርቲ የክነሴት አባል ዶክተር ጸጋ ፈንታሁን ስልክ መስመራችን ላይ ትገኛለች። ወደ እሷ እናልፋለን። ጸጋ ጤና ይስጥልን፣ እንደምናመሸሽ። ጤና ይስጥልኝ ወርቅነሽ፣ እንደምናመሸሽ። እንዲሁም የተከበራችሁ አድማጮች ጤና ይስጥልኝ። እናመሰግናለን። ጸጋ እንዴት ነው ዛሬ? ክነሴቱ እንግዲህ የክረምቱን የስራ ጊዜ ለመጀመር ያው ጉባኤ ከፍቷል። የመጀመሪያው ጉባኤ ተካሂዷል። የጉባኤው ሂደት እንዴት ነበር? ብዙ ትችት እያስነሳ ነው። ትችት፣ ቃለ ምልልስ የበዛበት ነበር በባለስልጣናቱ መካከል። እንዲያው ክነሴቱ የክብር ቦታ ሆኖ እያለ ግን ክብሩን በማይመጥን ሁኔታ ንግግሮች እንደተካሄዱ ትችት እየሰማን ነው። እንዴት ነበር? አዎ፣ በመጀመሪያ ደረጃ የክረምቱ ወራት ክነሴት ጉባኤ ተጀምሯል። ለአድማጮቹ መግለጽ የምፈልገው በእስራኤል ሕግ መሰረት የእስራኤል ፓርላማ ወይም ክነሴት ምልዓተ ጉባኤ የሚያካሂደው በአመት 2 ጊዜ ነው። ያም በአጠቃላይ በአመት ውስጥ 9 ወር ነው። የመጀመሪያው ዛሬ የጀመርነው የክረምት ወራት የተባለው 6 ወር ነው። 6 ወር ምልዓተ ጉባኤ ይካሄዳል። ከዛ በኋላ ለ1 ወር ያክል እረፍት አለ። ቀጥሎ ደግሞ እንደገና ለ3 ወር የበጋው ምልዓተ ጉባኤ ይካሄዳል። ከዛ በኋላ ያው የበዓላት ስለሚመጡ ወይም ደግሞ ሀጌ ትሽሬ የምንላቸው ሮሽ ሃሻና፣ ኪፑር እና ባለመጸለት ስላለ የረፍት ጊዜ ነው እና በአጠቃላይ ይሄ ሲሆን በዛሬው ቀን የክረምቱ ምልዓተ ጉባኤ ተጀምሯል። በሚከፈትበት ሰዓት በዚህ ጊዜ ውይይት ይካሄዳል። በውይይቱ መክፈቻ ላይ ፕሬዚዳንቱ ይገኛሉ በመክፈቻው ስነ ስርዓት። እንዲሁም የውጭ ሀገር አምባሳደሮች ይጠራሉ። በህጉ መሰረት የተለያዩ ከፍተኛ ባለስልጣኖች ይጠራሉ እና የዚህ የክረምት ወራት ጉባኤ ለዚህ ክነሴት የመጨረሻ ጊዜ ነው የሚሆነው። ማለት እንግዲህ 3 አመቱን ጨርሰናል። ክነሴት ወደ 4ኛው አመት እየገባን ነው። በእስራኤል ህግ መሰረት ከ4 አመት በኋላ መንግስት ካልወደቀ ምርጫ መካሄድ አለበት እና ይህ የያዝነው ጉባኤ ዛሬ የተጀመረው እንግዲህ የሚቀጥለውን የምርጫውን ጊዜ የሚዘጋጅበት ሰዓት ነው ማለት እችላለሁ። የምርጫው ጊዜ አዎ፣ እንግዲህ ምርጫ ምናልባት ከጊዜው በፊት ከታቀደለት ጊዜ በፊት ይካሄዳል ወይ የሚለው እሱን ጥያቄ እንግዲህ ልጠይቅሽ ነው። ግን የመጀመሪያውን ጥያቄ አልመለሽልኝም። ምናልባት ክብር መከባበር ያልታየበት ንግግር ነበር የተካሄደው ተባለ። ምንድነው የነበረው? በእስራኤል ህግ መሰረት በተለይ በይፋ መንግስታዊ ስነ ስርዓቶች ሲካሄዱ የሚጠሩ አሉ። የሚጠሩት ማን ነው? በመጀመሪያ ደረጃ ፕሬዚዳንቱ አሉ። ከፕሬዚዳንቱ ቀጥሎ የከፍተኛው ፍርድ ቤት ፕሬዚዳንት ይጠራሉ። የአሁኑ የከፍተኛው ፍርድ ቤት ፕሬዚዳንት ይስሐቅ አሚት በእኛ በመንግስት በኩል ተቀባይነት የላቸውም። ዳኛ ናቸው፣ እንደ ማንኛውም የከፍተኛ ፍርድ ቤት ዳኛ ናቸው። ግን ፕሬዚዳንት አይደሉም። ፕሬዚዳንት ሆነው ራሳቸውን ነው የሾሙ እንጂ በህጉና በደንቡ መሰረት የህግና ፍትህ ሚኒስትሩ የሚያቋቁሙት ኮሚቴ እሳቸውን መሾም ነበረበት። ይሄ ስላልሆነ በእኛ በኩል እሳቸው ዳኛ ናቸው የከፍተኛው ፍርድ ቤት፣ ግን ፕሬዚዳንትነታቸውን አልተቀበልንም እና የተጠሩተኝ እንደ ዳኛ እንደ ከፍተኛ ፍርድ ቤት ዳኛ እንጂ እንደ ከፍተኛው ፍርድ ቤት ፕሬዚዳንት አይደለም። ይሄንን የተቀናቃኝ የፖለቲካ ፓርቲዎች እንግዲህ ስራቸውም ጭምር ነው። ተቀናቃኝ የፖለቲካ ፓርቲ ዋና ዓላማው ስራው ምንድን ነው? መንግስትን ገልብጦ መጣልና ለምርጫ መሄድ ነው። ነገር ግን እንደሚታወቀው እነሆ 3 አመት አስቆጠርነ። ተቀናቃኞቹ የግራ ክንፍ የፖለቲካ ፓርቲዎች እኛም መጣል አልቻሉም። በአሁኑ ሰዓት እኛ 68 መቀመጫ ነው ያለን። እነሱ በጣም ሩቅ ናቸው። እንደገና የአሁኑ መንግስትን የሚቃወሙት ጠንካራ ኦፖዚሽን አይደሉም ወይም ተቀናቃኝ አይደሉም። በእስራኤል ህግ መሰረት ወይም በዲሞክራሲዋ ተቀናቃኝ የፖለቲካ ፓርቲ መኖር አለባቸው። ስራቸውም ይሄ ነው። ማለት ተቀናቃኝ መንግስትን የሚደግፍና መንግስትን የሚቃወም መኖሩ የዲሞክራሲ ጨዋታ ነው። በአሁኑ ሰዓት ግን ያለው ይህ ስልጣንን መያዝ ያልቻለው ወይም ደግሞ እኛን መቀየር ያልቻሉትኝ የግራ ክንፎች በተለያየ መንገድ የሚፈልጉት ምንድን ነው? መንግስትን ለመጣል ብቻ አይደለም፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከስልጣን ለማውረድ ነው። ስለዚህ ውሃ ቀጠነ ብለው የሚሉት በሙሉ ጠቅላይ ሚኒስትሩን ለማውረድ ስለሆነ የማያደርጉት የለም እና በዛሬው ቀን በተለይ አነጋጋሪ የነበረው የከፍተኛው ፍርድ ቤት ዳኛ ወይም ደግሞ ፕሬዚዳንትነታቸውን እኛ ያልተቀበልነው ሲሆን፣ ሌላው ደግሞ ጠቅላይ ሚኒስትሩ በዚህ ሰዓት በመክፈቻው ስነ ስርዓት ንግግር አሰሙ። ንግግራቸው እንግዲህ ምንድነው የሚባለው ግልጽ ነው፣ ለቀባሪ ማስረዳት ነው። ጠቅላይ ሚኒስትር ኔታንያሁ የወሰዱትኝ ጠንካራ መሪነትና እርምጃ ውሳኔያቸው አገራችን ለማጥፋት የተነሱ ሽብር ፈጣሪዎች መንኮታኮታቸው የኢራን
ሁኔታን ባስተመለከተ በአጠቃላይ እሳቸው የተገኘውን ውጤት ሲገልጹ ተቀናቃኞች መቀበል አልቻሉም። ወርቅነሽ ይሄ እንግዲህ መቼም በተቀናቃኝ ፓርቲ መካከል ይሆናል። ግን ጠቅላይ ሚኒስትሩም ንግግራቸውን ሲጀምሩ የይስሐቅ አሚት የዳኛ ይስሐቅ አሚትን ፕሬዝዳንትነት ተቀብያለሁ ልክ ነው ብለዋል። ጸጋና ምንድነው እሳቸው ከተቀበሉት አሁን ችግሩ ምንድነው? ህጋዊ አመራረጣቸው እንግዲህ ህጋዊ መሆኑን የሚያሳይ ነው። ጥሩ ጥያቄ። በእስራኤል ሀገር ወርቅነሽ 3 አካል ነው ያለው ሚዛናዊ እንዲሆን አስተዳደር በዲሞክራሲው መንግስት አለ፣ ክነሴት አለ፣ ፍርድ ቤቱ አለ። መንግስትን የሚወክሉት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው፣ ሚኒስትሮች ናቸው። ክነሴትን የሚወክሉት የክነሴቱ ሊቀመንበር አፈ ጉባኤው አሚር ኦሃና ናቸው። ፍርድ ቤቱን የሚወስኑት ከፍተኛው ፍርድ ቤት ፕሬዝዳንት ናቸው። አሁን ችግሩ በመንግስትና በከፍተኛው ፍርድ ቤት ፕሬዝዳንት ሳይሆን በክነሴትና በፕሬዝዳንቱ ነው። በከፍተኛው ፍርድ ቤት ፕሬዝዳንት ከፍተኛው ፕሬዝዳንት በተለያዩ አጋጣሚ ከፍተኛው ፍርድ ቤት የክነሴት መብት ረግጠዋል። የተለያዩ ህግጋቶችን ክነሴት ያጸደቀውን ህግ ሰርዘዋል እና የክነሴትን መብት ካልደገፉ ክነሴትን ካላከበሩ እኛ ማናከብራቸውም ነው። ስለዚህ ጠቅላይ ሚኒስትሩ አምነዋል ፕሬዝዳንትነታቸውን የከፍተኛው ፍርድ ቤት ፕሬዝዳንት መሆኑን። የአፈ ጉባኤው ግን አላመኑም። አዎ አፈ ጉባኤውና እኛ የክነሴት አባላት ክነሴትን የሚወክሉትኝ በሊቀመንበሩ አማካኝነት ነው እና 3ቱ ሚዛን መሆን አለባቸው። የክነሴት ስራው ምንድነው? ህግን ማጽደቅ ነው። ክነሴት ያጸደቀውን ህግ መንግስት ደግሞ መፈጸም ነው። የከፍተኛው ፍርድ ቤት ክነሴት ያጸደቀውን የክነሴት አባላት ያጸደቅነውን ህጉን በህጉ መሰረት ችሎት ማካሄድ ሲሆን ህጉንን የክነሴትን ህግ ከፍተኛው ፍርድ ቤት ዳኛው አልተቀበሉትም። የኛን ህግ ከሰረዙ እነሱ ባለሙያ ናቸው፣ የህግ ሰዎች ናቸው እንጂ ህዝብ የመረጠነን የህዝብን ፍላጎት እኛ ያረቀቅነውን ህግ የሚሰርዙ ከሆነ አንቀበላቸውም ነው። ምሳሌ ጠቅላይ ሚኒስትሩ ካመኑ የአፈ ጉባኤው አለመቀበል እንግዲህ መቼም አወዛጋቢ ሊሆን ይችላል። ግን የምርጫው ጉዳይ ምክንያቱም ዞሮ በአንድ መንግስት ስር ናቸው እንዳልሽው ክነሴቱ ህግ አርቃቂ ክፍል፣ የመንግስት ሚኒስትሮች ደግሞ አስፈጻሚ ቢሆኑም ዞሮ እንግዲህ ጠቅላይ ሚኒስትሩም የክነሴት አባል ናቸው ነው። ግን ኃይሉ ያለ ህግን በተመለከተ ክነሴት ነው። ክነሴት ህግ ምሳሌ ልስጥሽ። ለምሳሌ በእስራኤል ሀገር ህግ ከተደነገገው የሽብር ፈጣሪዎችን ሁኔታ ሽብር ፈጣሪዎች በእስራኤል እስር ቤት ያሉትን በተመለከተ በእነሱ ላይ በመሆን ያለበት ለምሳሌ ቤተሰቦቻቸው ሽብር ፈጣሪ ድርጊት የፈጸሙ ያወቁትኝ ቤታቸው ይፍረስ የሚል ህግ ተደነገገ። ይሄ ህግ የሰውን መብት ይነካል ሲል ከፍተኛው ፍርድ ቤት አልተቀበለውም። እሱማ ስራው ነው አይደል? የከፍተኛ ፍርድ ቤት እኮ ያው ጣልቃ ይገባል ሰብአዊ መብትን የሚነካ ህግ ከሆነ በእርግጥ ስራው ነው። አይችልም። በተለይ መሰረታዊ ህጎችን በተመለከተ መግባት አይችልም። ያ ከሆነ ክነሴት አያስፈልግሽም፣ ፓርላማ አያስፈልግሽም። ገባሽ? እነዚህ ህዝብ ያልመረጣቸው 15 ዳኞች የፈለጉትን ሊወስኑ ነው። ክነሴት ህዝብ ነው የሚመርጥሽ። እነዚህ ዳኞች የሙያ ሰዎች ናቸው። ነገ ወዲያ አትቀይሪያቸውም። የህዝብ ተመራጭ የክነሴት አባል ግን በምርጫው በዲሞክራሲ ትቀየሪያለሽ እና ይሄን ሚዛን ካልጠበቁ እነሱ 15 ሰዎች የሚወስኑ ከሆነ ይሄ ነው ከፍተኛው ፍርድ ቤት በአሁኑ ሰዓት በህዝብ በኩል ከፍተኛ ነቀፌታ የሚቀርብበትና ድጋፍ የሚያጣው ይሄ ነው ትልቁ ምክንያቱ። ጥሩ። ምርጫው እንግዲህ በታቀደለት ጊዜ ይካሄዳል ብለሽ ታስቢያለሽ ወይስ እንዴት ነው? አዎ ምርጫው በታቀደው ነው የሚሄደው። በመጀመሪያ ደረጃ ቢቀድም ቢባል 1 ወር 2 ወር የሆነ ነገር ሊሆን ይችላል። ምክንያቱም በተለያዩ የበጋ ወራት የክረምት ወራት የሚለው እንጂ አይቀየርም። ጠቅላይ ሚኒስትሩም ዛሬ ተናግረዋል። የሚቀጥለው አሁን በጀት የሚቀጥለውን የ2026 ዓመተ ምህረት በጀት ካሁኑ መጀመር አለብን መስራት። እስከ ሚያዝያ 31 ቀን በጀቱ ይጸድቃል። ከዛ በኋላ 1 አመት አለን እስከሚቀጥለው ምርጫ 11 ወር 1 አመት አለ። ያን ያለው ተቀናቃኝ ፖለቲካ ፓርቲዎች ብዙ ጊዜ ሞከሩ አልተሳካላቸውም። በአጋጣሚ ሆኖ እነዚህ ተቀናቃኝ ፖለቲካ ፓርቲዎች መሪዎቻቸው ያይር ላፒድ፣ ቤኒ ጋንዝ፣ ሊበርማን ሌሎቹ ብትወስዱ በጣም ደካማ መሪ ናቸው። ደካማነታቸው በተቀናቃኝነት ለኛ ያሉን ተቀናቃኝ ፓርቲዎች የምንላቸው በጣም ደካማ ናቸው። ለምንድን ነው ያለን? እኛ 68 ነው ያለን። አንዳንድ ጊዜ አሁን በ61 እኮ መንግስት ማቋቋም ትችላለሽ። 68 በጣም ብዙ ነው እና ብዙ ጊዜ ሞከሩ አልተሳካም።
ጠቅላይ ሚኒስትሩ የሚያደርጉትን መቃወም ነው፣ ስራቸው ነው፣ አልፈርድባቸውም። አንዳንድ ጊዜ ተቃውማቸው ከልክ ያልፋል። ዛሬ ጠቅላይ ሚኒስትሩ ሲናገሩ ሰምተሽ ከሆነ አንዱ በጣም ያሉት ምንድነው ጠቅላይ ሚኒስትሩ እኛ አንድ ላይ ሆነን የውጭ ጠላትነን እንደምንዋጋው በፖለቲካ በኩል ያለን አለመግባባት የሪዮት ዓለሙ ልዩነት ያመለካከት ይኑር፣ ነገር ግን ልኩን እያለፈ ነው። ባለቤቴነን ላይ መዛት እንገልሻለን፣ እኔንን ጠቅላይ ሚኒስትር ገላለሁ፣ ሚኒስትሮቹን እንገላቸዋለን፣ እንደዚህ በክነሴት አባላትም የሚሰነዘረው ይሄ ገደብ ያለፈው ነው። ይሄ መሆን የለበትም። ይሄ አደገኛ ነው ያሉ ነው የተናገሩት ጠቅላይ ሚኒስትር ቢንያሚን ኔታንያሁ። በእውነትም በትክክል ልኩን ማለፍ የለበትም ነው እንጂ መንግስት ደጋፊና መንግስትን የሚቃወም የሚለው ተቃዋሚ ደጋፊ የሚለው የነበረ ነው። በዲሞክራሲም አስፈላጊ ነው። ግን ተቃውሞ ገደብ መኖር አለበት። ልክ ማለፍ የለበትም። ለምሳሌ ጠቅላይ ሚኒስትሩን ለመግደል ስንት ጊዜ ተሞክሯል። ቤታቸው ሁሉ ስንት ነገር እየተተኮሰ እየተወረወረ ሚስታቸው ላይ ሁሉ የሚላከው ዛቻ እንገልሻለን፣ በሚኒስትሮቹ ላይ የሚነገረው ይሄ በግብርን 6 ጊዜ ለመግደል ተሞክሮ ሁሉ ነበር። ዲሞክራሲውን ይሄ ያው በእርግጥ መቃወም ነው፣ ዲሞክራሲያዊ አይደለም በህዝብ ተመራጭ ላይ እንደ አይነት እርምጃዎች። ሌላው ቤንግቪር ከን እያሰቡት የነበረ ጥያቄ ነው። ክነሴቱ እንግዲህ የክረምት ጊዜውን ስራ ሲጀምር ይቀርባሉ ለድምጽ አሰጣጥ ተብሎ ከሚጠበቁ ህጎች መካከል የአሸባሪዎች የሞት ፍርድ ጉዳይ ነው። የቤንግቪር ያቀረቡት ሀሳብ ነው። ይህ ጉዳይ እንዴት ነው እንዴት ሊታይ ይችላል በክነሴቱ? ይሄ ትልቅ አነጋጋሪ አርስት ነው። በእስራኤል ሀገር የሞት ፍርድ አለ። ግን የሞት ፍርድ ያለው በእስራኤል ሀገር አንደኛው ለጀርመን ናዚዎች ይሁዲን የገደሉ ወይም ያስገደሉ ነው። ይሄም በእስራኤል ታሪክ አንድ ጊዜ ብቻ ነው የተፈጸመው። በ1964 ዓ.ም አዶልፍ አይክማር የተባለ አይክማን የሂትለር ቀኝ እጅ የነበረ 300 ይሁዲዎችን ያስገደለ ጦርነቱ እንዳበቃ የሁለተኛው ዓለም ጦርነት ወደ አርጀንቲና ሄዶ ራሱን ደብቆ ሲኖር ነበር። የእስራኤል መረጃ ድርጅት ሞሳድ አፍኖ አምጥቶ እዚህ ለፍርድ ቆሞ መገደሉ ይታወቃል። ለጀርመን ናዚዎች የሞት ፍርድ አለ። ሌላው አገሩን ለካደ ነው ያለ። እስካሁን ባለው ሁኔታ እውነትሽን ነው፣ ጠባብ ነው በጣም የሞት ፍርድ ወሰንም ይችላል ላይ አልነበረም። ብዙም ጊዜ አነጋጋሪ የሚሆነው መሰለሽ ማስታውሰው የፖለቲካ ዓለም ከመግባቴ በፊት የኛን ሰዎች በሚጠልፉበት ሰዓት የሚል ስጋትም ነበረ እና ከዚህ በመነሳት የሞት ፍርድ የሚለው በእስራኤል በሽብር ፈጣሪዎች ላይ አልነበረም። ለወደፊቱ ሊኖር ይችላል የሚለው ቤንግቪር ያቀረቡት ሀሳብ ብዙ አነጋጋሪ እንደሚሆን አያጠራጥርም። እርግጠኛ ነኝ በእኔ ግምት ነው የምለው የሞት ፍርድ የሚለው ሁኔታ ያልፋል የሚል በዚህ ክነሴት ግምቱ የለኝም። እንደው ቢወጡስ አሁን የእሳቸው ፓርቲ መንግስት ትቶ ቢወጣ እየጠየቁ ነው ቤንግቪር በነገራችን ላይ በ3 ሳምንት ውስጥ ህጉ ካልጸደቀ እያሉ ቢወጡ መንግስት አይወድቅም። እኛ 68 ነው ያለ ነው። ቤንግቪር ቢወጡ 7 ናቸው፣ 61 ይቀረናል እና አይወጡም። ከወጡም ደግሞ መንግስታችን አይወድቅም። እንደገና ተመልከች፣ አሁን የቀረው ምርጫ ውስጥ የሚሆን 1 አመት ነው። የሚወጡ መስሎ አይታየኝም። ሌላው አጠያያቂ አንዱ አርስት የሀሪዲዎች ውትድርና መሄድ የሚለው ነው። እሱም በቅርቡ ለድምጽ መስጠት ይቀርባል። ድጋፍ እንደሚያገኝ አያጠራጥርም። ዛሬም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተናግረዋል። ይህን ጉዳይ አስመልክተው በቂ ወጣቶች ይገባሉ የሚል ተስፋ እንዳላቸው ጥሩ ተሞክሮም እንዳለ ገልጸዋል። በእርግጥ ጥሩ ነው ያለው እንትን ግን እንዴት ይታመናል? አሁን ጸጋ አሁን ያለውን የሰላማዊ ሰልፍ ተቃውሞ እያየ ነው የሀረሪ ማህበረሰብ የሚያደርገውንና እንደው በእውነት አሁን በአጭር ጊዜ ውስጥ አምኖ ይሄን ያህል ቁጥር ያለው የሀረሪ ማህበረሰብ ወጣት ይዘምታል ብለሽ ታስቢያለሽ? ይሳካል? ተመልከቹ፣ በመጀመሪያ ደረጃ በደረጃ ነው። በመጀመሪያው አመት ወደ 5000፣ በሚቀጥለው አመት 5000 ሲጨመር ወደ 10000 ይሆናል። ከዛ ሶስተኛው አመት ላይ ወደ 17000 ይገባል። ይሄ በስምምነት የሚሆን ነገር ነው። የሀሪዲዎቹ ጉዳይ ውትድርናም ወይም ደግሞ ከዛም አልፎ ሽሩት ሎሚ ብሔራዊ አገልግሎት ውስጥ የሚለውን እኔ መስማማለሁ። ሃይማኖቱን ቁጭ ብለው የማይማሩ የሽባ የማይማሩ ሰዎች ማገልገል አለባቸው። የሃይማኖቱ ትምህርት አስፈላጊ ነው። የእስራኤል ሕዝብ የሚኖረው በሃይማኖቱ ነው። ነገር ግን የማይማሩ ብዙ ናቸው። ማገልገል አለባቸው ነው። ይሄ ነው ትልቁ ጥያቄ። ሌላው የሚገርመው አረቦችን ማገልገል አለባቸው። ውትድርና ባይሄዱም በእነሱ በራሳቸው በመንደራቸው በከተማቸው በሚገኙ የተለያዩ ተቋማት ሽሩት ሎሚ የምንለው ብሔራዊ አገልግሎት መስጠት አለባቸው። በአሁኑ ሰዓት ተመልከቼ እኛ ልጆች በ18 ዓመታቸው ውትድርና ሄደው 3 አመት ከዛ በላይ ጊዜያቸውን ለሀገራቸው ሰጥተው ሲመለሱ የአረብ ልጆች በዚህ 3 አመት ውስጥ ዩኒቨርሲቲ ተመረው ይጨርሳሉ እና ማገልገልም እነሱም አለባቸውና
የሃሪዶች ጉዳይ በስምነት ይደረሳል ነው ምለው ጠቅላይ ሚኒስትሩም ዛሬ ተናግረዋል በስምነት ድምጽ ይሰጣል አሁን ለምሳሌ አኩርፈው በዚህ ጉዳይ ላይ የሻስና የህዱት አቶራ የፖለቲካ ፓርቲዎች ሃሪዶች ከመንግስት ወጣዋል ከመንግስት ቢወጡም ከሚኒስትርነታቸው ወጡ እንጂ በሁሉም ድምጽ ላይ ድጋፍ ከኛ ጋር ናቸው ከግራዎቹ ጋር አይሄዱም የመመለስ አዝማሚያ ይኖራቸዋል አለ እየተባለ ነው እንደው ይመለሳሉ በቅርቡ አዎ ያጠራጥርም ይመለሳሉ ሌላው የግራ ክንፎች እኮ ስልጣን ቢይዙ ኑሮ ለነሱ ውትድርና ይሄዱ ሚለውንም ይተውላቸው ነበር ከማንሱር አባስ ጋር የእስላም ወንድማማቾችን ከሚደግፍ የአረብ የፖለቲካ ፓርቲ ጋር ነበር መንግስት ያዋቀሩት እነ ቤኔት እነ ያኢር ላፒድ እነ ጋንጽ እና ይሄን ያደረጉት ሰዎች ከነሱ ጋር መንግስት ያቋቋሙት ሰዎች ከገዛ ወገኖቻቸው ጋር ከይሁዲ ጋር ያቋቁም ብያል ገምትም ግን መንግስትን ለመጣል ኃይል ስለሌላቸው መንግስትን ለመጣሉ ችሎታው ስለሌላቸው በሃይማኖተኞቹ በኩል መግባት ፈለጉ ምክንያቱም እነዚህ ሃይማኖተኞች ሻስና የህዱት አቶራ 17 መቀመጫ አላቸው ከ120 ብዙ ነው እና ያ ነው ታስታውሽ እንደወርቅነሽ ጋንጽ ቤኒ ጋንጽ ባለፈው ምን ብሎ ነበር እኔ መንግስት ካቋቋምኩኝ የምትፈልጉትን ሰጣችኋለሁ ይሄው ክፍት ቸክ አለላችሁ ፈርሙ ብሏቸው ነበር ግን መንግስት አላዋቀረም ቤኒ ጋንጽ ጠቅላይ ሚኒስትር ናታንያሁ ነው ያዋቀሩትና የፖለቲካ ሽኩቻ ነው ያለው ሃሪዲዎቹም ይመለሳሉ ሙሉ በሙሉ አሁንም ቢሆን ከጎን ድምጽ እየሰጡ ነው እንጂ እነሱ ከጎን ባይኖሩ ኖሮ መንግስት ይወድቅ ነበር 17 ድምጽ ብዙ ነው ግን እንግዲህ ድምጽ በመስጠቱ አብረው አሉበት እንግዲህ ምንም የምርጫው ጊዜ አንድ አመት ቢቀረውም ብዙ ጉዳዮች አሉ መንግስት ሊወድቅ ይችላል ተብሎ የሚያሰጉ ጉዳዮች ግን እንዳልሽው ደግሞ ጊዜው ማጭር ስለሆነ ምናልባት ያለው ሁኔታ በሂደት እናየዋለን የስርጭታችን ጊዜ ተጠናቀቀ ጠቅላይ ሚኒስትር ናታን የተናገሩት የሀገራችን የጸጥታ ጉዳይን ገና በፈተና አለና ያሉት አዎ እውነት ነው ያው በዜናም በሰፊው ስላየ ነው እውነት ነው ዶክተር ጸጋ ፈንታሁን የክኔሴት አባል በሊኩድ ፓርቲ የክኔሴት አባል በጣም እናመሰግናለን መልካም ምሽት ይሁንልሽ ጤና ይስጥልኝ አመሰግናለሁ ወርቅነሽ እንዲሁም አድማጮች መልካም ሌሊት ይሁንልኝ በዚህ አጋጣሚ ጠቅላይ ሚኒስትር ናታንያሁ ዛሬ በዕብራውያን ዘመን አቆጣጠር በዕብራይስጡ አቆጣጠር ዛሬ በአውሮፓውያን ዘመን አቆጣጠር ነገ የተወለዱበት 76ኛ ዓመታቸው ነው በክኔሴትም እንኳን ደስ አለዎት ብለናቸዋል በዚህ አጋጣሚ እንኳን ደስ አለዎት እላለሁ እንኳን ለዚህ አበቃቸው ጤና ይስጥልኝ ጠንካራ መሪ ነው ያሉን እሺ በዚህ አጋጣሚ ጥሩ እናመሰግናለን ጸጋ መልካም ምሽት ይሁንልሽ